ህይወት አንዳንዴ ካላሰብነው ፈተና ጋር ታጋፍጠናለች። ነገር ግን በዚህ ፈተና ውስጥ ጽናት፣ ፍቅርና ሙያዊ እውቀት ሲደመር ተአምር መስራት ይቻላል። ዛሬ የምናወጋችሁ ታሪክ ማዕከላዊ ኢትዮጵያ በስልጤ ዞን ስለተወለደው ህፃን ኡስማን ነው። ኡስማን ሲወለድ የአእምሮ እድገት ውስንነት ነበረበት። የኡስማን ታሪክ የሚጀምረው በወራቤ ኮምፕሬሄንሲቭ ሆስፒታል ነው። ኡስማን ከመወለዱ በፊት እናቱ አንዳንድ የጤና እክሎች ነበረባት። እሷ ራሷ የጤና ባለሙያ በመሆኗ ግን ነገሮችን ቀድማ የመረዳት አቅም ነበራት። የኡስማን ሁኔታ ግን የተለየ ክትትልን የሚሻ ነበር። በነበረበት አካባቢ በቂ የትምህርትና የሕክምና አማራጭ ባለመኖሩ ይህች እናት ትልቅ ውሳኔ መወሰን ነበረባት። ማዕከላዊ ኢትዮጵያ ለቆ ወደ አዲስ አካባቢ መንቀሳቀስ ግድ ሆነ። ዓላማው አንድ ብቻ ነበር፣ ኡስማን የተሻለ ሕክምና እና ትምህርት እንዲማር ማድረግ ነበር። በተወለደ ሰዓት ግንዛቤው ነበረኝና ከመወለዱ ቀን ጀምሬ እያንዳንዷን ነገር ክትትል ድጋፍ እንዲያገኝ ለኡስማን ለሕክምና ክትትልና በአካባቢው ውስጥ ትምህርት ስላልነበር ወደ ዲቦራ አካዳሚ የማስመዝገቡን ስራ አጠናቀን እሺ ቁጭ በል አጠናቀን ግዴታ ከማዕከላዊ ኢትዮጵያ ከስልጤ ዞን ወደዚህ ሙቭ ማድረግ ግድ ነበርና ሙቭ አድርገናል። ልክ እንደ ኡስማን እናት ሁሉ ሌሎችም የዚህ ችግር ቀማሽ ወላጆች በርካታ ናቸው። ስንኖር የነበረው በቢሾፍቱ ከተማ ነው። በሷ ምክንያት ነው አዲስ አበባ እንደገና የተመለስነው ያለፈው ከ3 ዓመት በፊት። ምክንያቱም በቢሾፍቱ አካባቢ ለሷ የሚሆን ትምህርት ቤት ልናገኝ አልቻልንም። ያሉ ትምህርት ቤቶች ሊቀበሏት አልቻሉም። እንደዛም አዲስ አበባም ስንመጣ ትልቅ ከተማ ስለሆነ ምናልባት ለነሱ የሚሆን ትምህርት ቤት ይኖራል በሚል ሂሳብ ነበረ። ብዙ ቦታዎች ሞከረን፣ ነገር ግን ብዙዎች ለመቀበል ፈቃደኞች አልነበሩም። ሲወለድ እንደዚህ ሆኖ እንትን ስለ በጣም አዘንኩኝ፣ በጣም አለቀስኩኝ። ከዛ እግዚአብሔር የተመሰገነ ይሁን። መቼም ጥሎ የማይጥለው ጌታ ክረምት ሲደርስ ነው የት አደርሷለሁ ብዬ አስብ ነበረ። አሁን ግን ረሜላ አባዱላ ስብስብ አድርጎ እሱ ከፍቶ ሰጠኝ መገናኛ። አሁን እኔም እዛው እየሄድኩ ውላለሁ፣ አብሬ አደርሳለሁ፣ እመጣለሁ። ተመስገን ብዬ እኖራለሁ። እነዚህ ወላጆች ዛሬ ልጆቻቸው ተምረውና ተመርቀው ሲያዩ ደስታቸው ወደር የለውም። የህፃን ልጄ ስም ኡስማን ከሊፋ ይባላል። እዚህ አካዳሚው ላይ ኡስማን 3 ዓመት ቆይቶ በጣም ደስ በሚሉ መምህራን እንደ ቤተሰብ በቃ ቤተሰብ ውስጥ ሆነን ልጆቻችን ሲማሩ የነበሩትና ደስ በሚል ሁኔታ ዛሬ እንግዲህ እናንተም እንዳያችሁት እነ ኡስማን ተመርቀው ለምርቃት በቅተዋል። ልጃችን የመጀመሪያ የትምህርት ቤትም ተማሪ ሆና ከተጀመረ ጊዜ ጀምሮ ገባች ማለት ነው። ስለዚህ ዲቦራ ጋር ያለን ግንኙነት በትምህርት ቤት ምክንያት ነው። ዛሬ ደግሞ በጣም ደስ ብሎኛል። ልጄ የኬጂ ጨርሳ ዛሬ ስለተመረቀች በጣም ደስ ብሎኛል። የአእምሮ እድገት ውስንነት ያለባቸው ህፃናትን ጨምሮ ሌሎች የጤና እክል ያለባቸውን ህፃናት በቤት ውስጥ ከማስቀመጥ ይልቅ ወደ ህብረተሰቡ ተቀላቅለው አስፈላጊው እንክብካቤና ትምህርት እንዲያገኙ ማድረግ ይጠበቃል። የወላጆቹ ምክር ነው። የራሳቸው ያላሉት የሆነው የራሱ ያለው ታልሆነ እሺ አይልም። እያደጉ ሲሄዱ ደግሞ በጣም ያሳስባልና ያስቸግራል። ትግስት ያስፈልጋል። ለማንኛውም እነኚህ ልጆች ከእግዚአብሔር የተቀበልናቸው እግዚአብሔር በልዩ መንገድ የፈጠራቸው ሰዎች መሆናቸውን መቀበል ነው። ቤተሰብ መቀበል አለባቸው ያምናል። የዲቦራ ፋውንዴሽን ከተመሰረተበት ጊዜ ጀምሮ በኢትዮጵያ ውስጥ ዳውን ሲንድረምና የአእምሮ እድገት ውስንነት ያለባቸውን ህፃናት ህይወት ለመለወጥ በትጋት እየሰራ ይገኛል። ዓላማው ህፃናቱን መንከባከብ ብቻ አይደለም፣ በራሳቸው መቆም የሚችሉበትን መንገድ ማሳየትም ጭምር ነው። ዛሬ ደግሞ ያ የተዘራው ተስፋ ሌላ ትልቅ ፍሬ አፍርቷል። ፋውንዴሽኑ በሙያና በተግባራዊ ትምህርት ሲያሰለጥናቸው የቆያቸውን ልዩ ህፃናትና ወጣቶች አስመርቋል። የዛሬን ቀን ደግሞ የምርቃት ቀን ነው። ኬጂ ተማሪዎቻችን ለሁለተኛ ጊዜ ነው የሚመረቁት። ባለፈው ዓመት አስመርቀናል። ለየት የሚያደርገው ግን ቮኬሽናል ተማሪዎቻችን ለመጀመሪያ ጊዜ ሲመረቁ ነው። ዛሬ ከቮኬሽናል 30 ተማሪዎች ናቸው የተመረቁት። ከኪንደርጋርደን ደግሞ ወደ 14 ተማሪዎች ናቸው የተመረቁት።